ሰላም ውድ የስታር ቮይጅ ቤተሰቦች እንዴት ከርማችኋል? ዛሬም በአዲስ ቪዲዮ ተገናኝተናል። አብራችሁን ቆዩ። በዛሬው ቪዲዮአችን ላይ የአኳሪየስ ወንዶችና ሴቶች የፍቅር እሳቤን እናያለን። በአኳሪየስ ኮከብ ስር የሚወለዱ ሴቶች። የአኳሪየስ ኮከብ ከጥር 13 እስከ የካቲት 12 ለተወለዱ ነው። ከአኳሪየስ ሴት ጋር ወደ ፍቅር ዓለም ለመግባት አመቺው መንገድ ጸባይዋ በማንኛውም ነገር ላይ አይ ወይም አዎ እንደሆነ ሁሉ በፍቅር ላይም እንዲሁ እምቢተኝነትና እሽታን ያጣመረ መሆኑን ማስተዋል መቻል ነው። በፍጹም የቤትህ እስረኛ ወይም የአልጋ ዘበኛ ልታደርጋት አትሞክር። በማጀት ልትወስናት ከሞከር ድንገት ተነስታ እብስ ነው የምትለው። ይቺ ሰው አንተና እኔ ከምናልመው የተለየ ህልም የምታልም ነው። ከሩቅ ቦታ የሚደለቅ ከበሮ ይሰማታል። ለብዙዎቻችን የማይታየው ኮከብ ለሷ ይታያታል። የአኳሪየስ ሴት የማንም ሆና ሳለ ያንድም ሰው ያልሆነች ናት። ፍቅሯ ከፍተኛና የተነቃቃ ሊሆን ይችላል። ሆኖም በከፊል ብቻ ትዝ እንደሚል ሙዚቃ ብዥ የሚል ደብዛዛ መልክ አለው። ዜማውን ልታዜም ትችል ይሆን፣ ግጥሙ ግን ብዥ ያለ የሚጠፋ ዘፈን አይነት በጣም የሚያስናፍቅ ማግኔት አላት። ይሄ ባህሪ የወንዶች ጭምር ነው። አኳሪየስ ሴት ነፃነቷን በጥብቅ ትሻለች። ነፃነቷን አክብርላት። ከገንዘብህ ምንም ጉዳይ የላት። በእውቀትህና በአእምሮ ውጤትህ ግን ከበሬታ ያተረፍክ እንድትሆን ትፈልጋለች። በማህበረሰቡ ውስጥ እጅግ ብልህ፣ ማራኪና እንደ ወርቅ የነጠረች ከትልቁም ከትንሹም ተግባቢ የሆነች ናት። ውሸት መናገርንና እውነቱን ከመናገር መቆጠብ በአኳሪየሶች ዘንድ የተለያዩ ነገሮች ናቸው። ብድር መበደርንም ማበደርንም አትወድም። ገንዘብ ማጋበስ ሆነ ዕዳ መግባት አትወድም። ባህሪዋ የማይረካ አንዳንዴ ግን ከርዕሰ ጉዳይ ጋር ምንም ግንኙነት የሌለው አስተያየት ልትሰነዝር ትችላለች። አንዳንዴ ገራም፣ አንዳንዴም ግልፍተኛ ነች። ሰውን ለመመዘን የራሷ መለኪያ አላት። ተፈጥሯ ግላዊ ስለሆነ ጥልቅ ስሜትን መግለጽ በቀላሉ አይሆንላት። አንዴ ትክክለኛ ግጣማቸውን ካገኙ ትዳራቸውን ለደስተኛ ኑሮ ናሙና የሚሆን ነው። የአኳሪየስ ወንዶች ባህሪ። ደፈር ብዬ እውነቱን ልንገርሽና ሰዎች በፍቅር ላይ የሚያሳዩት ባህሪ አኳሪየስ ወንድ ያሳያል ብለሽ አትጠብቂ። ጓደኝነትን በተመለከተ የሚጠበቅበትን የሚያሟላ ሰው ነው። ፍቅር ላይስ አንድ ታዋቂ አኳሪየስ እንዲህ ይል ነበር፣ ማንኛውም ሰው የከንፈር ወዳጅ ሊኖረው ይችላል፣ ፍቅር ግን ሌላ ነገር ነው። ጮሌ አባባል ነው። አዎ በአኳሪየስ ዘንድ ፍቅር ሌላ ጉዳይ፣ በጣም ተመሳሳይ ሆኖም የረቀቀ ልዩነት አለ። ፍቅርም ሆነ በጓደኝነት ህይወቱ በርካታ እንግዳ ገጠመኞችን ያጋጥሙታል። አንቺም አንድ ገጠመኝ ስለሆንሽ በጥንቃቄ ይመረምርሻል፣ ግን ቅር አይበልሽ። ምንም ጠንቃቃ ቢሆን ሊታለልና በፍቅርሽ ሊወድቅ ይችላል። ሆኖም ከመነሳትሽ በፊት ስለ ሰዎች ያለውን ልዩ አመለካከቱን እንዴት መጨበጥ እንደምትችይ ለመረዳት መሞከር ይኖርብሻል። ለምንቀርባቸው ሰዎች ብቻ የምንሰጠው ግምት እሱ ለሚያገኘው ለማንኛውም ሰው ይሰጣል፣ ለማንም ገና ላላወቃቸውም እንኳን። ይህ ሰው ህይወቱ ያለ ጥርጥር ለውጥ በአከራካሪ አስተሳሰቦችና ባልተጠበቁ ድርጊቶች የተሞላ ነው። ቢሆንም ሌሎቻችን የማናገኘውን ጥልቅ ውስጣዊ ሰላም የሚያገኝባቸው ጊዜያቶችም በብዙ አሉ። ችግሩ ያለው በለውጥ ውስጥ የሚሆንበት ወቅት ነው። በዚህ ጊዜ መጠንቀቅ አለብሽ። የአኳሪየስ ወንዶች በጣም ገራሞች፣ ጨዋዎች ሊሆኑ ይችላሉ። ሆኖም ውጫዊ ገራምነቱ ማስመሰያ መሆኑን ማስታወስ ይኖርብሻል። ወደ ንዴት የሚነዳ የቦይ ውሃ መሳይነቱንም እንደዚያው ነቃ ማለት አለብሽ። አጅሬ ቅንጣት ያህል በሴት የሚበለጥ አይደለም። ጥቅመኛ ሴትማ ታስጠላዋለች። ያለቅጥ ከተናደደ ትልቁን ብርቱካን በፊትሽ ላይ የሚፈረክሰው እንደሚሆንም አትጠራጠሪ። ካንሰር፣ ካፕሪኮንና ሊብራ ጋብቻን በደስታ ነው የሚቀበሉት። አኳሪየስ ግን ይለያል። ችግሩ ለፍቅር መሰረት የሚያደርገው ጋብቻን ሳይሆን ጥሩ ጓደኝነትን በመሆኑ ነው። ሴት ሲመርጥ
የቅርብ ጓደኛው ልትሆን የምትችለውንና ከሱ ጋር በተመሳሳይ ዝንባሌና ፍላጎት ያላትን አይቶ ነው። አኳሪየስ ወንድ ቅናት የሚባል ነገር አልፈጠረበትም። የምትተማመኝ መሆንሽን ራስሽ በአይኑ እስከሚያሳየው ድረስ ያለቀጥ ያምንሻል። መጀመሪያ ትምህርት ቢጤ ያስፈልገዋል ብለሽ ቀልጠፍ እንዲል ልታቀኙ ተወስኝ ይሆናል። ላስጠንቅቅሽና ይህ ሙከራ አያዋጣሽም፣ ይቅርብሽ። የተሻለ ሰው ወሰዳት ብሎ ይቀመጣል እንጂ ቁጭት አድሮበት ተፋልሞ ሊያስመልጥሽ አይነሳም። ያለ ብዙ መረበሽም አንቺን ረስቶ ኑሮውን ይቀጥላል። አለቀ። ሀብት ማጋበስ ዋነኛ ምኞቱ አይደለም። ስለዚህ የቻልሽውን ያህል ብትቆጠቢ ጥሩ ነው። ግን ጠንቀቅ በይ። ልናፈቅ ብለሽ በምትወስጂው እርምጃ ተረስተሽ እንዳትቀሪ። የዛሬው ቪዲዮአችን ይህን ይመስላል። ቪዲዮአችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። ሰላም።